የሀንቾ አያት በድንገት ወይዘሮ ሜላት ሆስፒታል መግባቷን ሰምታ በድንጋጤ እየበረረች መጣች። ሀና እናቴ ከሆስፒታል እስካለቃች ድረስ በፍጹም ወደ ቤት ልሄድ አልችልም ብላ ለዶክተሯ አጭር መልስ ሰጠች። ወይዘሮ ባዩሽ ከእማማ አስቴር ጎን ቁጭ ብላ ለሜላት ያላት አስተያየትና አመለካከት በጣም የምትገርም አስመሳይ ናት። ሜላት በስተመጨረሻ ካለችበት ስትነቃ የሆነችውን ነገር በሙሉ ስታስታውስ ራሷን መቆጣጠር አቅቷት ማልቀስ ጀመረች። ዶክተሯም ደግሞ ተይ እንጂ ወይዘሮ ሜላት የወሰድሽው እኮ የሰው ደም ነው። የሰው ደም በሰውነትሽ ላይ እስከሚሰራጭ ድረስ ሌላ ብስጭትና ችግር መፍጠር የለብሽም። ለመረጋጋት ሞክሪ፣ ትድን ያለሽ ብላ ሞራን ሰጠቻት። ወይዘሮ ባዩሽ እዛው ሜላት በነቃችበት ወይኔ እህቴ ማን አባቱ ነው እንደዚህ ያደረገሽ? እኔ እህትሽ እያለሁ ማን ነው የደፈረሽ? ማን ነው እንደዚህ አሰቃይቶ የጣለብኝ? እያለች እሪታውን ቀጥለዋለች። ሀና ለ16 ዓመት ሙሉ እናቴን በእቅፍ ሳላቅፋት ዛሬ ብትነቃ ግን በእናቴ እቅፍ ውስጥ እሆናለሁ እያለች እየተመኘች ትገኛለች። እማማ አስቴር በተፈጠረው ነገር ወይዘሮ ባዩሽ የምታደርጋቸውና በአመለካከቷ እንዲሁም በሁኔታዋ ስታይ እማማ አስቴር በባዩሽ እንደጠረጠረቻትና ይሄን ነገር ያደረገችው ባዩሽ ናት እያለች የውስጧን ስሜት እየተናገረች ትገኛለች። ወይዘሮ ባዩሽ ወደ ሆስፒታሉ ስትመጣ ሀና ነበረችና ወይኔ ጓደኛዬ ማን አባቱ ነው እንደዚህ ያደረገው እያለች ስትጮህ፣ አረ ማማ ቀስ ይበሉ፣ አሁን እኮ ትዬ ደህና ናት፣ ተሽሏታል፣ እርስዎም ይረጋጉ ብላለች። እንዴ ደሞ አንቺ ምን ልሁን ብለሽ ነው? ምን ያረጋጋኛል? እንደዚህ ሁና ጓደኛዬ እህቴ ማን አባቱ ነው እንደዚህ ያደረገው? እንደው ማን ነው የመታታሉ? እያለች ሀናን ጠየቀቻት። ምን አውቃለሁ ማማ፣ ሁሉም ቤተሰብ ቤት የለም ነበር። ተመልሶ ሲመጣ እናቴ እንደዚህ ሁና ተገኘች። የት አባሽ እናት ናት? ምን ነው አንቺ ግርድናውንና ወጥ መቀቀሉን ረሳሽው እንዴ? ብላለቻት። ሀና በዲኤንኤ ምርመራ ተረጋግጦ እኮ ልጅ መሆኔን አልሰማሽም እንዴ? ስትላት ወይዘሮ ባዩሽ ጨልላለች። እርግብ እንግዲህ የወይዘሮ ሜላትን ጌጣጌጥና ወርቅ እንዲሁም ደግሞ ብር ዘርፋ መሄዷ በይፋ ታወቀ። ፖሊሶቹ ደግሞ የቤተሰቡን በሙሉ አሻራ ተቀብለው ምርመራ ላይ እያደረጉ ይገኛሉ። ወይዘሮ ሜላት እንግዲህ ደምም እንደተሰጠችና በሰውነቷ እስከሚሰራጭ ድረስ የተወሰነ እንደሚያስቸግርና የተወሰነ ችግር እንደሚፈጠር ዶክተሯም ተናግራለች። ሀናን ዶክተሯ እንግዲህ ሀና እስኪ ራስሽን ይው፣ ሰውነትሽም ተጎድቷል፣ እንቅልፍን ባለመተኛት ምክንያት ዓይንሽና ፊትሽ ቀልቷል፣ ወደ ቤት ሄደሽ ረፊና ለራስሽ ጊዜ ስጭና ነገ ትመጫለሽ ብላለቻት። ዶክተር በፍጹም እኔ እኮ እናትና ልጅ መሆናችንን ሳንተዋወቅ እኔ ውስጤ ቢያቅም እሷ ግን ሳታውቅ በደስታዋ ቀን ይሄ ነገር በመፈጠሩ በጣም አሳዝኖኛል። አሁንም ቢሆን እናቴ ሆስፒታል ተኝታ እኔ ሰላም ያለው እንቅልፍ ልተኛ አልችልም፣ በፍጹም ስለዚህ የትም ልሄድ አልችልም አለቻት። ዶክተሯም ደግሞ አረ ተይ ሀና የሚናገሩሽን ስሚ፣ የሆንሽ ደረቅ ነገር ነሽ መሰለኝ። እሺ በቃ መሄድ ማትፈልጊ ከሆነ እዚህ የሚያድሩበት የአዳሪ ዶክተር ክፍል አለ፣ እሱን ይዘጋጅልሽ እንዴ አለቻት። በፍጹም እኔ ምንም አልፈልግም ብላ ለዶክተሯ ተናገረች። ሰላምዬ በግድ አባቷ ወደ ቤት ሄዶ ልብሱን እንዲቀይርና እረፍት እንዲያደርግ ተቆጣችው። እሱም በሰላምዬ ትዕዛዝ መሰረት እቤት ደርሶ መጣ። ወይዘሮ ባዩሽ እንግዲህ ሀና ከሆስፒታሉ ዶክተሯን ላናግራት ብላ ወጣ ስትል ስሚ አንቺ እንደዛ አናትሽን ቀጥቅጬ ትችሽ አልሞትሽም አይደለ? አሁንም ቢሆን ከዚህ ሳትወጪ በትራስ አፍኜ እገልሻለሁ እንጂ አንቺ እኮ ከሆስፒታል ወጣሽ ማለት እኔና አንቺ የማንወጣው የጨለማ ጦርነት ይጀመራል ማለት ነው።
ሜላት እመኒኝ በኔ እጅ ነው የምትጠፊው እያለች ፎክራለች ማለት ነው። ሰላም ውድ የተከበራችሁ የቻናል ቤተሰቦች፣ እጅግ በጣም ተወዳጁ ልብ አንጠልጣዩ ኖላዊ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅግ አርጌ አመሰግናለሁ። ወይዘሮ ሜላት እንግዲህ አትነቃም ተብሎ ነበርና እንደ አጋጣሚ ስትነቃ አጠገቧ ያገኘቻት ደግሞ ወይዘሮ ባዩሽና ሀናን ነበር። ሜላት እንግዲህ እናቷ ስትመጣ ያየችውን ነገር ማመን አቅቷታል። ልጄ እንደዚህ እስከምትሆኝ ድረስ የት ነበርኩ ብላ በጣም ተጨናነቀች። ልጇ እንደነቃችላት ሜላትን ገደፍ አድርጋ እናት ማውራት ጀመረች። ሀና አያቷ ስለመጣች በጣም ደስ አላት። ወይዘሮ ባዩሽ ግን አቀማመጧና አስተያየቷ እንዲሁም ደግሞ ወይዘሮ ሜላት ላይ ያላት አመለካከት በጣም የሚያስፈራ ነበረ ማለት ነው። ሀንዬ እንግዲህ አቶ ኖላዊ ትታ እናቷ ሜላትን እያስታመመ ትገኛለች። አሴር ደግሞ አሁን ሀና እናቷ በዛ ምክንያት ሆና ወደ ቤት ሂጂና እረፍት አድርጊ ብትባል በፍጹም እሺ አትልም። ስለዚህ ያለው አማራጭ ምንድን ነው? ተምቹ ናኒ እናንተ እንሂድና ለሀና ልብስ እናምጣላት ብሎ ጆሮ እንግዲህ ለሀንቾ ከቤቷ በሻንጣ ልብስ ይዞላት መጣ። ሀንዬ ደግሞ ያንን ስታይ ደስ አላት። ሀና መቼም እናትሽ በዚህ ቦታ ላይ ሁና ሂጂና ልብስ ቀይሪ ብትባይ በፍጹም እሺ እንደማታያቃለሁ። አሁን ያለው አማራጭ ምን ይመስልሻል? በቃ ይህንን ልብስ ቀይሪ፣ ስንት ቀንሽ እረፍት አድርጊ ሀንዬ እያለ አሴር መናገር ጀመረ። ሀና እንግዲህ ዶክተሯን ስታናግራት እንዳጋጣሚ አሴር ሲመጣ ባዩሽን ሲያገኛት ዘው ብሎ ገባና ቆይ አንቺ ምን ታደርጊያለሽ እዚህ? አንተስ ምን ልታደርግ መጣህ? ማነ ስትለው እየተከታተላችሁ ነው እንዴ? ከዚህ በፊትም ስትከታተለኝ ነበር፣ አሁንም እየተከታተልከኝ ነው እንዴ? ምንድን ነው ነገሩ ብላ ጠየቀችው። አረ ምንም፣ እኔ ታማሚዋን ሴትዮ ለማየት ነው፣ ባለቤቶች እስከሚመጡ ደግሞ ጠብቃለሁ ብሎ ፍጥጥ አለባት። ሳስበው ወይዘሮ ባዩሽ አሁን ላይ ሜላት ከባድ አደጋ ለማድረስ ሙከራ እያደረገች ነው። ዶክተሮችም ቢሆን ጥንቃቄ ማድረግ አለባችሁ። እዛ ቦታ ላይ ሲጀመር ሜላትን ለባዩሽ ትቶ መሄድ ማለት ከባድ እርምጃ ነው። ሰላምዬና ምናሴ ደም እንባ እያለቀሱ እየተማጸኑ ለእናቷ ቁጭ ብለው ሰላምዬ ለምንድን ነው የምታለቅሽው? ምን ላደርግ ምናሴ፣ እማዬን እኮ በጣም እወዳታለሁ፣ እንደምወዳት እንኳን አንድ ቀን ነግሬያት አላቅም እያሉ ሁለታቸውም ደም እንባ እያለቀሱ መጸለይ ጀመሩ። በስተ መጨረሻ ወደ ሆስፒታል ሄዱና ባዩሽን አገኛት። ምናሴ እናንተማ ጉደኛ ናችሁ። ምናሴ አንተ እንኳን አስተዋይና ጥሩ ልጅ አልነበርክ እንዴ? ምን ሆና ክስቴ? የሜላትን እንደዚህ መሆን እግር ጥሎኝ ወደ ቤት ብመጣ ድንብላል እኮ እንድታመመች ነገረችኝ። ቆይ ምን አግኝቷት ነው? ምን ሆና ነው ብላ ስትለው እኔ አላቅም አክስቴ፣ እንደ አጋጣሚ ሁላችንም ወደ ውጭ ነበርንና እቤት ስመጣ ይሄ ነገር ተከስቷል። ጥርጣሬያችን በሙሉ እርግብ ላይ ነው ብሎ አላት። እንዴት? ይሄው ስንት ቀኗ ስልክ አታነሳም። እማዬ አደጋ ከደረሰባት ወዲህ እርግብ በፍጹም የለችም። ፖሊሶቹም ደግሞ የሚፈልጉትን ነገር ምርመራ አድርገዋል። ከፖሊሶቹ የምንጠብቅ ይሆናል ብሎ አለ። እንዴ ጭራሽ ፖሊስም ገብቷል እንዴ? ምን አሉ? ምን ደረሱ? እያለች መቀበጣጠር ጀመረች። ወይዘሮ ባዩሽ ተናደደችና ወይኔ እርግብ፣ ጭራሽ ወርቅም ሰርቀሽ ነው ከዛ ከቤት የወጣሽው? እነሱ ሳያገኙሽ በፊት አንቺን ማግኘት አለብኝ። ይህንን ወርቅማ ብቻሽን ልትበይው አትችልም እያለች በተደጋጋሚ በስልክ ደወለች። እርግብ በጭራሽ ስልክ እያነሳች አይደለም። ባዩሽ፣ እርግብ እውነቴን ነው ምልሽ፣ የገባሽበት ብገቢ ከኔ ተባዩሽ ልታመልጭ አትችም እያለች መጎረር ጀመረች። አሴር አሁንም ሆስፒታል ላይ ስትመጣ ተከታትሏት መውጣትና ተከታትሏት መግባት ጀመረ። በመጨረሻ አንገቱን ሲጥ አደረገችና ቆይ አንተ ልጅ፣ ስገባ ትገባለህ፣ ስወጣ ትወጣለህ፣ እየተከታተልከኝ ያለው ምንድን ነው? አስቀድማ
መስፍኔ ጋር አብራ አይታው ነበርና ይሄ ልጅ ደግሞ ማን ነው ብላ ስትጠይቅ አሴር ይባላል ባዩሽዬ፣ ለሜሉ ደም የሰጣት እሱ ነው እና በጣም ጥሩ ልጅ ነው ብሎ አለ። ከዛ ፖሊሶቹ ደግሞ ምርመራቸውን ወደ ዶክተሯ ጋር ሄዱና ወይዘሮ ሜላትስ እንዴት ናት ብሎ ጠየቃት። ደህና ናት፣ አሁን ላይ ቁስሉን ያው ሰፍተን ስላሸግ ነው አሁን ላይ መፍታት አይቻልም። ደሙንም ደግሞ ስለሰጠናት ሰውነቷ ላይ እየተሰራጨ ነው፣ የምትነቃበትን ጊዜ ማወቅ አንችልም። ሕክምናውን ደግሞ የተቻለንን ነገር መስዋዕትነት እያደረግን ነው ብላ ቃሏን ሰጠች። ሴቷ ፖሊስ ዶክተር አንቺ የገመትሽው ነገር በጣም ትክክል ነው፣ ጉዳቱ የደረሰባት አስቸጋሪ ነገር ነው እና ጥርጣሬሽ ልክ ሳይሆንም አይቀርም ብላለቻት። ነው እንዴ? እንደዛማ ከሆነ ወንጀለኛው መያዝ አለበት። ይህንን ያክል እንደዚህ መደረግ የለባትም። አሁንም ቢሆን የቻልነውን ያክል ሕክምና እያደረግን ነው ብላ ለፖሊሶቹ ተናገረች። ፖሊሶቹ እንግዲህ ወይዘሮ ሜላትን ሊያዋት ሲገቡ ምናሴንና ባዩሽን እንዲሁም ደግሞ መስፍንን አገኙ። ከዛ ለአሻራ ሁላችሁንም እንፈልጋችኋለን ብለው አሻራ ተቀበሉ። ከመስፍንም ተቀበሉና እንግዲህ ምን አዲስ ነገር አለ ብሎ ሲጠይቅ መረጃው በሙሉ የሚያመለክተው እርግብ ላይ ነው። ባሉት እና በወሰድናቸው ነገሮች ደግሞ አሻራ ማን እጅ ላይ እንደሚገኝ የምናይ ይሆናል። ስለዚህ አንተም ደግሞ ሄደህ ለፖሊስ ማመልከት ነው ክስ ማቅረብ አለብህ ብሎ ሲናገረው መስፍን ደግሞ እንዴት ብዬኔ አሁን እወጣለሁኝ? እያየኸኝ ልጆቹ ሲመጡ ሂጄ ክሱን አቀርባለሁኝ ብሎ አለ። አዎ እንደዛ ነው መሆን ያለበት። አሻራው ደግሞ ተመርምሮ ውጤቱ እስከሚመጣ ድረስ እሷም ልትነቃ ትችላለች፣ የተፈጠረውን ነገር ልናውቅ እንችላለን ብለው ፖሊሶቹም ይሄንን መረጃ ሰብስበው ሄዱ ማለት ነው። እንግዲህ ባዩሽ ፈርታ ፖሊሶቹ መስፍንንና ምናሴን ሲጠይቁ እሷ ከዛ ቦታ ነው የወጣችው ማለት ነው። በስተ መጨረሻ ተመለሰችና እኔ ምልህ መስፍኔ፣ እንደው መቼም ሞተችን ቢባልም ለእኔ አትነግሩኝም? በሰዓቱ እንዲሆነች ብላችሁ ብትሉኝ ምን ችግር አለው? እህቴ አይደለች እንዴ ብላለች። መስፍንም ደግሞ ታይ እንጂ ባዩሽዬ፣ ሜላት እኮ ብዙ ደም ነው የፈሰሳት። በሰዓቱ እኛ ለማን እንናገር? ለምን ለራሳችን ተደናግጠን ይሄው ብትንትናችን ወጥቶ እንዴት እንደዘተ ያለሽ ብሎ አላት። ቢሆንም እኔ እህቷ አይደለሁ እንዴ? መቼም እኔ እግር ጥሎኝ ካልመጣሁኝ እናንተ እንደዚህ የኔ ነገር መቼ ያሳስባችኋል? ብላ አለች ማለት ነው። ተምቹ መቶ ሀናን አይዞሽ ምንም አትሆንም እናትሽም ትድናለች ብሎ አለ። የሀና እናት እጅግ በጣም ቀልደኛና በጣም መልካም ሰው ናት እያለ ለተምቹ ነገረው። ተምቹ ደግሞ ጆሮ ማለቴ ነው። ጆሮ ደግሞ ተው እንጂ የሀና እናትማ ጥሩ ሰው አይደለችም። በሰዓቱ ታስታውሳለህ? የዛኔ ፋዘርዬ እንደዛ ሆነው ሕክምናውን አቋርጣ ትታ ሄደች ጨካኝ ሴት ናት። የእጇና ያገኘችው እኔ ዋጋና መስዋዕትነት እየከፈልኩ ያለሁት ለሀና ብዬ ነው ብሎ አለ። እና ሀንዬ እኮ ተበሳጎ ላይ በጣም ተጎዳሽ። ተው እንጂ ምን ሆናለች? ደህና አይደለች እንዴ? በፎንቃ አይነ ስላየሃት እንጂ ሀና ምንም አልሆነች ብሎ ተምቹ ለጆሮ አለው ማለት ነው። እንግዲህ ሰላምዬም ምናሴም ግራ ተጋብተዋል። በስተ መጨረሻ ወይዘሮ ሜላት ከነቃች በኋላ ባዩሽ እንደዛ እንዳደረገቻት ስታውቅ ምን ይሰማታል? በቀጣይ ፓርት እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።